ዴቭ ቤዛን በጥፊ መታት። ምክንያቱም አደይ እና ቤዛ ስጣሉ ያው አደይ ላይ ተደርቦ ነው። ቤዛ እንግዲህ ታውቃላችሁ ለቃላት ችግር የለባትም። አደይ መጥፎ ቃል ስለተናገረቻት በዛ ምክንያት ዴቭ ቤዛን በጥፊ ነው የመታት። ቤዛ እንግዲህ ለሰው ማሰብ አትችልም። ዝም ብላ ብቻ ማውራት እንደዛ ስለሆነ ለዛ ነው እንደዛ ያደረጋት። እንደገና ደግሞ ኤላና ለምለም በአሁኑ ሰዓት ትኩስ ፍቅር ላይ ነው ያሉት። እንደገና ደግሞ በአዲስ ቤት ሰርፕራይዝ አደረጋት። ይሄንን ቤዛ በጣም ቀንታ አሁንም በድጋሚ የነሱ ህይወትን ውስጥ ገብታ እየበጠበጠቻቸው ነው። ምክንያቱም እሷ የምትፈልገው ኤላን በእጅ እስከማስገባ ድረስ እኔ ከነሱ መካከል አልወጣም ብላ ወስናለች። ለምለምም ዛሬ ቀን የእሷን ክፍል ቦርሳ ውስጥ ገብታ የእሷ ድብቅ የደበቀችው ምስጢር ወስዳለች። እንደገና ደግሞ ናኦል ሊዱን ያፈቀራት ይመስለኛል። ሊዱም እንደዛ ስለ ናኦል ደጋግማ እያሰበች ነው። ተደብቃ ቤቱ ራሱ እየሄደች ነው። ውድ ቤተሰቦች እንዴት ናችሁ? ሰራተኛ አደይ ክፍል 53 ተለቋል። ገብታችሁ ይዩት። ዛሬ እንግዲህ እንደተለመደው ክፍል 53 ተለቋል። ናኦልና ሊዱ እንግዲህ አዲስ ነገር ይዞ መጥቶ ሊዱ ያ ጊዜ ናኦል ሲያግታት ጊዜ እንደው ጭራሹንም ወደ ፍቅር ቀይራለች። ናኦል ጋር ተደብቃ እሱ ጋር እየሄደች ከሱ ጋር እየተስናናች ነው። አሁን ግን ይሄ ነገር ምን እንደሆነም አይታወቅም። ናኦልም እንደዛ ስለ ሊዱ በጣም በጥልቅ ያስባል። እሷም ደግሞ ናፍቀኛል ብላ ነው እሱ ጋር እየሄደችው። እሱም ደግሞ እንዳጠፊ ብሏታል። ብቻ ምን እንዳሰቡ አላቅም። ሁለቱም መካከል ግን ሊዱ በእርግጠኛ ነኝ ናኦል እንዳፈቀረችው ነው እኔ ያየዋት። አደይም እንደዛ ለናኦል እያሰበች ነው። ናኦል ጥሩ ልጅ ነው እያሉ በሁለቱም ለናኦል እየተጨነቁላት ነው። ይሄ ነገር ግን ቤዛና ፍቅርን ሰላም አሳጥቶታል። ቢሆንም ግን መስጠንቀቂያ ሰጥቶታል ናኦል። አደይና ሊዱ የሆነ ነገር ከሆኑ ቤዛ ካንቺ አልወርድም ብሏታል። እንደገና ደግሞ እናንተ እኔ ላይ ያደረጋችሁ ነገር ዋጋ አስከፍላችኋለሁ ብሏል። ምክንያቱም ያ ቪዲዮ አሳልፎ ለፖሊስ ስለሰጡ አሁን ዋጋ ለማስከፈል ይፈልጋል። ቤዛ ደግሞ በተቃራኒ የሆነ ነገር ከናኦል ጋር ተስማምታለች። አንተ ሰው ማጥመድ በከኔ ስለምትሻል አደይና ለምለምን ወጥመድ ውስጥ አስገባልኝ። እነሱን ከዚህ ዞር ካረክልኝ እኔ ደግሞ ኤላን እጄን አስገባለሁ። ያ ጊዜ ደግሞ የሆነ ሼር ማረግልህ ነገር አለ እያለች እንግዲህ ናኦልን እያታለለች ነው። ሊዱ ደግሞ ይሄ ነገር ስትጠይቀው ናኦል ካሁኑ በኋላ እንደዚህ አይነት ስራ ውስጥ አልገባም፣ ምክንያቱም ብሌንን በሞት አጥቻለሁ፣ እናቴንም በሞት አጥቻለሁ። እኔ ለኔ ተብሎ መስዋዕት የተከፈለልኝ ሰው ነኝ። እኔም ካሁኑ በኋላ ለማንም መስዋዕት መክፈል አልፈልግም፣ የሚወዳቸውን ሰዎች አጥቻለሁ ብሏል። እንደዛ ነው ውድ ቤተሰቦቼ። ብቻ ከባድ ነው። ሰው የሚወዱትን ሰው በሞት ማጣት ማለት ሁሌ ያ ሰውን ደጋግሞ ማሰብ የአእምሮ እረፍት ማጣት እንደሆነ ሁላችንም እናውቃለን። እንደገና ደግሞ በዛሬ ቀን እንግዲህ ቤዛ በዴቭ በጥፊ ተመታች። ምክንያቱም አደይን በመጥፎ ቃላቶች ነው የመለሰችለት። ያው በሰራተኝነት ዝቅ እያደረገች ሁሌ ትሰድባለች። ሰራተኛ መሆን ማለት እኮ ክብር ነው፣ ስራ ያስከብራል። ደህንነት ደግሞ ማንም ሰው አብሮ ያደገ ሰው አብሮ የተወለደ ሰው የለም። ማንም ሰው ከጠንክሮ ከሰራ የፈለገን ማግኘት ይችላል። ቤዛና ፍቅር እንግዲህ ንብረትን እንደ እንትን ምንድነው አብሮ እንደተወለዱ ነው እነሱ የሚሉት። ግን ደግሞ ናኦል ቤዛን ጠየቃት። አንቺ የእውነት ባርኮትን ታፈቅሯለሽ ብሎ ሲጠይቃት እሱ ያንተ ስራ አይደለም ብላ መለሰችለት። ያው ታውቃላችሁ ባርኮትን አትፈልገውም። እሷ የምትፈልገው የኤላ ንብረት ነው። ኤላን እንግዲህ በሚመልክ የራስን ማድረግ እንደምችለውና ይሄ ነገር እጅ እንደማስገባት
ንጉስ ደግሞ በአደይ ፍቅር ተጎድቷል። እንግዲህ በዛሬ ቀን ቤት ድረስ ነው የመጣ። አደይን እንግዲህ እንደሚያፈቅራትና አለ አደይ መኖር እንደማልችል ብሎ ተናግሯል። በቼም ቢሆን እናንተ ሁለታችሁ ስራ ሰርታችሁ ራሳችሁን ለውጡ እንጂ ይሄ ነገር ብቻ ላይ ትኩረት አታድርጉ። መቼም ቢሆን እኔ ያንተ ሊሆን አልችልም ብላ መልሳለታለች። እሱ ግን መቼም ቢሆን አደይን ማፍቀር ማቆም አልችልም ብሏል። ግን ከባድ ነው፣ ፍቅር ከባድ ነው። ግን ቢሆንም የኔ ያልሆነ ነገር ላይ ጊዜን ከመቃጠል የራሴ የሆነ ነገር ላይ ጊዜ ባቃጥል ይሻላል ብዬ አስባለሁ። እንግዲህ ንጉስም እንደዛ እያደረገ ነው። የሱ ያልሆነ ነገር ላይ ስንት አመት መጨረስ ምንም ዋጋ የለውም። እንደዛ ነው። ደመቀም ያው ፍቅር የሚያፈቅራት ይመስለኛል፣ አላቅም። ብቻ ባለፈው የፍቅር ቤት ሄዶ ነው እየተደበደበው በዴቭ። ያው እዛ ቤት ሲገባ ከዚህ ምን ይሰራል ብሎ ደብድቦታል ማለት ነው። ውድ ቤተሰቦች ብቻ መጨረሻው ምን ይሁን እነኚህ ሰዎች ምን ይሁን መጨረሻቸው? ለምለም ደግሞ ብልህ ሴት ናት። ለምለምና አደይ ዴቭ ናኦል ጋር ሊሄዱ ነው። ግን ደግሞ ቤዛ እምቢ ብላለች። ለምለም እዛ ቤት መሄድ ጥሩ አይደለም እያለች ነው። ቢሆንም ግን ለምለም ብልህ ስለሆነች ለቤዛ የሆነ ነገር ሰርቃለች ከቤዛ። የሱ የሆነ ፍላሽ ይመስለኛል፣ ግን አላቅም። እሷ የደበቀችው ምስጢር ያገኘችው ይመስለኛል። የቤዛ ነገር ያልቅለታል። ብቻ እንደዛ ነው ውዶቼ። ፍቅር ከፍቅር የበለጠችው ቤዛ መታ ይሄንን ቤተሰብ እየበጠበጠቻቸው ነው። እንደዛ ነው። ዴቭ ደግሞ በአደይ ፍቅር መቼም ቢሆን እረፍት አጥቷል። እሷ ደግሞ ለአሁኑ ምንም አልመለሰችለትም። ሁሌም ቢሆን አደይን ፈገግ ብሎ ነው የሚቀበላት እና ዴቭ እንግዲህ ጥሩ ልጅ ነው። ቤዛ ደግሞ ከኤላ ብር መቀበል ትፈልጋለች። እሱ ምንድነው ቤታችን በኢዳ ተይዟል እያለች ነው። እኔ ግማሹ እሰጥሃለሁ፣ ግን አባቴ ያው ታቃለሽ አባቴ ነው ይሄን ሁሉ የሚያደርግልኝ። ስለዚህ መጀመሪያ ከለምለም ጋር ማውራት አለብኝ እያላት ነው። እና ቤዛ ደግሞ ይሄ ቅር ብሏታል። አንድ ትልቅ ሰው ነህ፣ ለምንድን ነው ከለምለም ጋር የምታወራ እያለች ነው። ግን ደግሞ ያውቃሉ። ያው ለምለም ይሄን ከሰማች ያው ታስቆማለች። ለዛ ነው። ቤዛ ግን ለብር ብላ ስለሆነ ይሄንን ነገር እንትን ማድረግ ፈልጋ ነው እና ሳይሳካ ይቀራል ብዬ አስባለሁ። ሰዎች ደህና ሁኑ። አመሰግናለሁ። መልካም ምሽት ይሆንላችሁ። እንግዲህ አደይ ድራማ ይሄን ይመስል ነበረ። እናንተ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ደህና ሁኑ።